አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ቆይታችሁን ነጃሽ ቲቪ ጋር አድርጋችሁ ነጃሽ ቢዝነስ ፕሮግራማችንን እስከ መጨረሻው ከተከታተላችሁን አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ከዛም ባለፈ በዛሬው የጉብኝት ሰዓታችን አንድ ለየት ያለ ቦታ ሄደናል። የት ነው የሚለውን ደግሞ በዛሬው የጉብኝት ሰዓታችን ወደ እናንተ ማደርሳችሁ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ተመልካቾቻችን ቀዳሚ የምናደርገው መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎቻችንን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። ለቢሾፍቱ ሜጋ ኤርፖርት ፕሮጀክት የሚሰጠው የፋይናንስ ድጋፍ እስከ 2019 ዓመት ድረስ ይጠናቀቃል መባሉ ተሰምቷል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ ለመገንባት ያቀደው አዲሱ ግዙፍ ሜጋ ኤርፖርት ፕሮጀክት ለማስፈጸም በትኩረት እየሰራ እንደሚገኝ አስታውቋል። ለዚህም ፕሮጀክት የሚያስፈልገውን በባለ ብዙ ቢሊዮን ዶላር የፋይናንስ ድጋፍ ከዓለም አቀፍ አበዳሪ ተቋማት ለማግኘት የሚደረገው ስምምነት እስከ መጋቢት 2019 ወይም ደግሞ በፈረንጆቹ ማርች 2027 ድረስ እንደሚጠናቀቅ ነው የተነገረው። እንደ አየር መንገዱ ገለጻ ከሆነ ለግንባታ የሚያስፈልገው ቦታ የማጽዳትና በፕሮጀክቱ ምክንያት ለሚነሱ አባወራዎች የሚደረገው የካሳና የመልሶ ማቋቋም ስራ ተጠናቋል ተብሏል። ይህም ፕሮጀክቱ ወደ ተቋራጭ መረጣ ምዕራፍ እንዲሸጋገር መንገድ ከፍቶለታልም ነው የተባለው። ፕሮጀክቱ ከ8 ቢሊዮን ዶላር በላይ የፋይናንስ ፍላጎት የሳበ ሲሆን የአፍሪካ ልማት ባንክ ዋና አስተባባሪ ሆኖ በመስራት ላይ ይገኛል ተብሏል። በተጨማሪም የላቲንና የአሜሪካ የልማት ፋይናንስ ኮርፖሬሽን፣ የአሜሪካ ኤክስፕረስ ኢምፓየር ባንክ እና ጂፒ ሞርጋንን ጨምሮ ሌሎች ዓለም አቀፍ አበዳሪዎች ፍላጎታቸውን አሳይተውበታልም ተብሏል። የግንባታ ተቋራጮች ጥናት ለማድረግና ከፋይናንስ አቅራቢዎች ጋር ለመመካከርም ተጨማሪ ጊዜ በመጠየቃቸው ምክንያት የመጨረሻ ተቋራጭ መረጣ ወቅት ከነሐሴ ወር ወደ መጪው ጥር ወር መራዘሙም ተገልጿል። ፕሮጀክቱ ኤርፖርቱን ከአዲስ አበባ ጋር የሚያገናኝ የ38 ኪሎ ሜትር ፈጣን የባቡር መስመር፣ ባለ 12 ሜትር የቪአይፒ መንገድ እንዲሁም ደግሞ ሆቴሎችና የንግድ ማዕከላትን ያካተተ የኤርፖርት ሲቲ ይሆናል ተብሎ ይጠበቃል ነው የተባለው። ወደ ቀጣዩ የቢዝነስ መረጃችን ስናልፍ ደግሞ የአፍሪካ ወጪና ገቢ ንግድ መሻሻል ማሳየቱ መነገሩ ነው። የአፍሪካ የካካዋና የነዳጅ ወጪ ንግድ ቢቀንስም የከበሩ ማዕድናት፣ ወርቅ፣ መዳብ፣ ማዳበሪያና የጥሬ ማዕድናት መነቃቃት ምክንያት የአፍሪካ ወጪ ንግድ በእሴት 14 በመቶ አድጓል ነው የተባለው። ይህ እድገት ከእስያ ቀጥሎ በዓለም ሁለተኛ ከፍተኛ እድገት መሆኑንም በቅርቡ የወጣው የዓለም የንግድ ድርጅትና የተመድ የንግድና የልማት መረጃ ነው የጠቀሰው። በአህጉሪቱ በአውሮፕላንና በኦርጋኒክ ኬሚካሎች ገቢ ንግድ በአንጻራዊነት ቅናሽ ታይቶባቸዋል ተብሏል። ነገር ግን በተሽከርካሪዎች በማሽነሪዎችና መርከቦች ገቢ ንግድ መጨመር ምክንያት አጠቃላይ የገቢ ንግዱ ከዓመት ሲነጻጸር የ15 በመቶ እድገት አሳይቷል መባሉን ሪፖርቱ ገልጿል። በመረጃው መሰረትም በመጀመሪያው ሩብ ዓመት በ2.5 በመቶ መጠን ቅናሽ የታየበት የወጪ ንግድ ከነዳጅ አምራቾች ምርት መጨመሩ በሁለተኛው ሩብ ዓመት መልሶ እንዲነቃቃ ሆኗልም ተብሏል። የተወደዳችሁ ተመልካቾቻችን ቆይታችሁ ነጃሽ ቲቪ ጋር አድርጋችሁ ነጃሽ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ምርጫችሁን ነጃሽ ቲቪ አድርጋችሁ ቢዝነስ ፕሮግራማችንን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁንም አጫጭርና ወቅታዊ የቢዝነስ መረጃዎችን ወደ እናንተ እያደረስን እንገኛለን። ወደ ሌላኛው የቢዝነስ መረጃችን እንለፍ። ሩሲያ ለመጀመሪያ ጊዜ ከአፍሪካ ነዳጅ መግዛቷ ተሰምቷል። የሩሲያ የነዳጅ ማጣሪያዎች በዩክሬን የድሮን ጥቃት ተደጋጋሚ ውድመት አጋጥሟቸዋል። ይህንንም ተከትሎ እንግዲህ ሀገሪቱ በሀገር ውስጥ የነዳጅ እጥረት እንዳይገጥማት ለመከላከል በታሪኳ ለመጀመሪያ ጊዜ ከአንድ የአፍሪካ ሀገር የተጣራ ፔትሮሊየም ወይም ደግሞ ጋዞሊን ምርት ማስገባት መጀመሯን የተገለጸው። በዚህም ሩሲያ 30,000 ሜትሪክ ቶን ጋዞሊን ከሰሜን አፍሪካዊቷ ሀገር ሞሮኮ ማስገባቷ ተዘግቧል። የዓለም አቀፍ የነዳጅ ንግድና የመርከብ እንቅስቃሴ መረጃዎች እንደሚያመላክቱት
ሞስኮ ይህንን ጭነት ያስገባችው የዩክሬን ጥቃት በሀገሪቱ የነዳጅ ማጣሪያዎች አቅም ላይ የፈጠሩትን ጫናና የአቅርቦት ማነስ ለማካካስ ነው ብሏል መረጃው። ዩክሬን በሩሲያ ዋና ዋና የነዳጅ ማጣሪያ ላይ የሰነዘረችው የረጅም ርቀት የድሮን ጥቃት የሩሲያ የነዳጅ ማጣሪያ ምርትን በመቀነሱ ሀገሪቱ ተጨማሪ ነዳጅ ከውጭ እንድታስገባ አስገድዷታል ተብሏል። በዓለም ላይ በነዳጅ ላኪነቷ የምትታወቀው ሩሲያ የውስጥ አቅርቦቷን ለማሟላት ሲባል ከአፍሪካ ሀገር የፔትሮሊየም ምርት መግዛቷ በዓለም አቀፍ የኢነርጂ ንግድ ፍሰት ላይ የታየ ትልቅ ክስተት ሆኖ ተመዝግቧል ነው ያለው መረጃው። ይህ መሆኑ እንግዲህ ሞሮኮን ጨምሮ ለሌሎች ነዳጅ አምራች አፍሪካ ሀገራት ጥሩ የሆነ ተስፋ ይሰጣቸዋልም ተብሏል። ተመልካቾቻችን ለዛሬ መጨረሻ ያደረግነውን የቢዝነስ መረጃችንን ሳደርሳችሁ ደግሞ ወደ ሳዑዲ አረቢያ ይወስደናል። የሳዑዲ ወደቦች ባለስልጣን በጅዳ ወደብ አዲስ የባህር ትራንስፖርት መስመር መጀመሩ ተሰምቷል። የሳዑዲ ወደቦች ባለስልጣን ወይም ደግሞ መዋኒ በሀገሪቱ ዋና የባህር ንግድ በር የሆነችው የጅዳ እስላማዊ ወደብ አዲስ የባህር ትራንስፖርት አገልግሎት መጀመሩን በይፋ ገልጿል። ይህ መዳረሻውን በጅዳ እስላማዊ ወደብ ያደረገው አዲስ የባህር ትራንስፖርት አገልግሎት ቻይና ሳዑዲ ኤክስፕረስ የተሰኘ ስያሜ ተሰጥቶታልም ነው የተባለው። የቻይና ሳዑዲ ኤክስፕረስ የተሰኘው አዲስ የጭነት መርከብ መስመር በሂዞን ግሩፕ የሚንቀሳቀስ ሲሆን በቻይናና በሳዑዲ አረቢያ መካከል ያለውን የንግድና የሎጂስቲክ ትስስር የበለጠ ለማጠናከር ያለመ መሆኑን ተነግሮለታል። በቻይናና በሳዑዲ አረቢያ መካከል የሚደረገው የኮንቴነር የጭነት ፍሰት ማፋጠን፣ የትራንዚት ጊዜ መቀነስና የሳዑዲ አረቢያ የዓለም አቀፍ ሎጂስቲክ ማዕከልነት አቅምን ማሳደግ የስምምነቱ ዓላማ መሆኑን ዘገባው አመላክቷል። ይህ አዲስ የትራንስፖርት መስመር መጀመሩ ሳዑዲ አረቢያ ያስቀመጠችውን ዓለም አቀፍ የሎጂስቲክ ማዕከል የመሆን ራዕይዋን የሚያግዝ ከመሆኑ በላይ በቀይ ባህር ቀጠና ያለውን የንግድ እንቅስቃሴ የበለጠ ያቀላጥፈዋል ተብሎም ይጠበቃል። የተወደዳችሁ ተመልካቾቻችን ቆይታችሁ ነጃሽ ቲቪ ላይ በማድረግ ነጃሽ ቢዝነስ ፕሮግራማችንን ወደ እናንተ እያደረስናችሁ እንገኛለን። ስለምትከታተሉን እጅግ አድርገን እናመሰግናለን። አጫጭርና ወቅታዊ የቢዝነስ መረጃዎችን በተከታተላችሁት መልክ አደረስኳቸው። አሁን ደግሞ ወደ ጉብኝት ሰዓታችን ነው የምናልፈው። በዛሬ የጉብኝት ሰዓታችን አንድ ቦታ ሄደናል። በተለይም ደግሞ ሳምንቱ ሙሉ የደከመ ሰውነታችሁን ዘና ለማድረግ የሚያግዝ አዲስ ማዕከል ተከፍቷል። ይህም እንግዲህ ማያ ሪፍሌክሶሎጂ ይሰኛል። ይህ ማያ ሪፍሌክሶሎጂ የተሰኘው እንግዲህ ማዕከል የእግርን ማሳጅ በማድረግ የተለያዩ የሰውነት ክፍልን ሪላክስ እንዲያደርግ የሚያግዝ መሆኑ ነው የተነገረለት። ይህ የማሳጅ አይነት ምን ይመስላል የሚለውን በዛሬ ጉብኝት ሰዓታችን ላስጎበኛችሁ ወድጃለሁ። በነገራችን ላይ ለነጃሺ ቢዝነስ ተከታታዮች ጊቫዌ አለም ተብሏል። ይህ የማሳጅ አገልግሎት እንግዲህ ሙሉ በሙሉ ሀላል የሆነ እንዲሁም ደግሞ ፕራይቬሲውን የጠበቀ እንደሆነም ተነግሮለታል። በዛሬው ጉብኝት ሰዓታችን ወደ ማያ ሪፍሌክሶሎጂ ጎራ ብያለሁ። እሱን ተከታትለን እንመለስ።